ርዕስ ሐሰተኛ የእግዚአብሔር ምስክሮች። ደራሲ ጳውሎስ ፈቃዱ፣ ተራኪ ዮሴፍ ወልደማርያም። የአሜሪካውያን የፍርድ ቤት መሐላ እጅግ ይመቸኛል። ተከሰውም ይሁን ለምስክርነት ተፈልገው ፍርድ ቤት ሲቀርቡ I swear to tell the truth, the whole truth, nothing but the truth በማለት መማል ይጠበቅባቸዋል። እውነትንና ሙሉን እውነት ብቻ እንጂ ከእውነት በቀር ምንም ላልናገር እምላለሁ ማለታቸው ነው። ለውሸት አንዳችም ክፍተት የሌለው ቃለ መሐላ ነው። ሙሉ እውነትና ግማሽ እውነት የሚባል መኖሩን መጽሐፍ ቅዱሳችንም ይነግረናል። ለምሳሌ አብርሃም ሚስቱ ሳራን እህቴ ናት ማለቱ እውነት ነበር። ነገር ግን ሳራ ሚስቱም ጭምር እንጂ እህቱ ብቻ ስላልነበረች የአብርሃም እውነት ግማሽ እውነት ነበር። ጌታ ኢየሱስ ግን በሚናገርበት ጊዜ እውነት እውነት እላችኋለሁ በማለት ሙሉ እውነት ሲናገር ኖሯል። ወንጌል እውነት ነው። እውነት ካልሆነ ወንጀል እንጂ ወንጌል አይሆንም። ስለዚህ ሐዋርያው ጳውሎስ ኢየሱስ ክርስቶስ በመስቀል ላይ መሞቱን መቀበሩንና እግዚአብሔር የሞትን ጣር አጥፍቶ ከሙታን መካከል እንዳስነሳው በደረሰበትና እግሩን በረገጠበት ስፍራ ሁሉ ይናገራል። በእርግጥ የትንሣኤው ነገር ለአንዳንዶች ማፍረጃ ነበረ። እርሱ ግን የአባቶቻችን አምላክ ኢየሱስን አስነስቶታል በማለት ከመናገር አልታቀበም። እውነት ነዋ። ሐዋርያት ሥራ ምዕራፍ 17 ከቁጥር 32። ስለዚህ እውነት ደግሞ ተወግሯል፣ ተርቧል፣ ተሰቃይቷል። ሆኖም እውነትን ከማስረዳት አልተቆጠበም። አንዳንዶች ግን ትንሣኤ ሙታን የለም ስለሚሉ ጳውሎስ አስቀድሞ ነገሩን አሰበውና ለቆሮንቶስ ሰዎች ጻፈላቸው። ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስም ካልተነሳ እንግዲያውስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነናል፣ ተገኝተናል እያለ ይዘረዝራል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 12 እስከ 15። አስተውሉ፣ በእግዚአብሔር ላይ ስለመሰከርን ነው የሚለው። እግዚአብሔር ስላላደረገው መልካም ነገር መመስገን አይሻምና ክርስቶስ ያልተነሳ ከሆነ ከሞት አስነሳው ብሎ በእግዚአብሔር ላይ መመስከር ሐሰተኛ የእግዚአብሔር ምስክር ያስብላል። በመጽሐፍ ቅዱሳችን ውስጥ ሌሎች ሐሰተኛ የእግዚአብሔር ምስክሮችንም እናገኛለን። ይስሐቅ መንታ ልጆች ቢኖሩትም ጭምቱ ከያዕቆብ ይልቅ ወንዱንና አደን የሚወደውን የሚያዘወትረውን ኤሳውን ይወዳል፣ ልክ እንደ ሁሉም አባቶች። ስለዚህ ከመሞቱ በፊት ሲመርቀው ፈለገና ልጁን ጠርቶ እንደምታየው አርጅቻለሁ፣ ስለዚህ ሳልሞት እንድመርቅህ አደን አድንና የሚጣፍጥ ምግብ አዘጋጅልኝ አለው። ካልበሉ ምርቃት የለም እንዴ? ሴቶቹ የወንድ ልጅ ልቡ በሆዱ በኩል ቅርብ ነው ብለው የሚያስወሩብን ለካ እውነት ነው። አይገርምም? እናትየዋ ርብቃ ደግሞ ቤት እየዋለ ስርስሯ ለሚሄደው ወንድ ልጇ ነበር የምታደላው። የእኔ እናትን ጨምሮ የትኞቹም እናቶች ደግሞ ይሄው ናቸው። የአባትየውን ፍላጎት የተረዳችው ርብቃ ምርቃኑን ለውድ ልጇ ለያዕቆብ ለማድረግ ፈለገች። ስለዚህ ከልጇ ጋር በመነጋገር በዚያው ከራሳቸው መንጋ 2 ጠቦቶች አርደው ያዘጋጁትን ምግብ ያዕቆብ ወደ አባቱ ይዞ ገባ። ይስሐቅ ፍጥነቱ አስደንግጦት ልጄ ሆይ አደኑ እንዴት እንዲህ በፍጥነት ተሳካለህ? እንዴት ቶሎ ቀናህ? ብሎ ነበር የጠየቀው። ያዕቆብም የምታድነውን እንስሳ እግዚአብሔር አምላክህ ወደ እኔ ስላቀረበው ነው ብሎ በሐሰት ክብሩን ለእግዚአብሔር ሰጠ። ዘፍጥረት 27 ከቁጥር 20። ያዕቆብ ሐሰተኛ የእግዚአብሔር ምስክር ሲሆን እናያለን። ዛሬም ይሄው ነው። ለጥቅማችን ያሰላናትን ነገር ስትኖረን
እግዚአብሔር ይህንን አደረገ እያልን ሐሰተኛ የእግዚአብሔር ምስክሮች እንሆናለን። ከእውነት ያልሆነ ምስጋና ግን በእግዚአብሔር ፊት አስጸያፊ ነው። ምስጋናችን፣ አምልኳችንም ሆነ ስግደታችን በመንፈስ ብቻ ሳይሆን በእውነትም ሊሆን ግድ ነው። ባላደረግነው ነገር እግዚአብሔርን ማመስገን እግዚአብሔርን የመሳደብ ያህል ነው። አንድ ጊዜ አንድ ወንድም ጌታ የንግድ መደብ ሰጠኝ ብሎ ትልቅ የምስጋና ፕሮግራም አዘጋጀና ብዙ ወገኖች ተሰበሰቡና አብረውት እግዚአብሔርን ሲያመሰግኑ ሲበሉና ሲጠጡ አሉ። ሰውየው ሱቁን በምን አይነት መንገድ እንዳገኘ ሲታወቅ ግን ለብዙዎች ድንጋጤ ሆነ። በብዙ ሸፍጥና ተንኮል በቅሚያ የተገኘ ንብረት ነው። እንባ አለበት። ጌታ ሰጥቶኛል፣ ስሙ ይባረክ ተብሎ ግን ይመሰገናል። እግዚአብሔር ሊታለል? የትም ፍጪው ምስጋናውን አምጪው የሚል ብሂል በቅዱሱ በእግዚአብሔር ዘንድ ያለ ይመስላችኋልን? እግዚአብሔር የምስጋና ጥማት ኑሮበት የቀረበለትን ምንም አይነት ምስጋና የሚቀበል ከሆነ አሕዛብና ሴት ስላላደረከኝ አመሰግንሃለሁ በማለት በየማለዳው የሚያመሰግኑ ተመጻዳቂ አይሁዳውያን ሞልተውለታልና አይቸገርም። እንደ አካብ ናቡቴን ገድለው እርሻውን የወረሱ ሁሉ እግዚአብሔር ስለሰጣቸው እርሻ የምስጋና ፕሮግራም አዘጋጅተው እግዚአብሔርን ያመሰግኑና ሲያመሰግኑ ቢውሉ ገድለ ወረስከውን የሚለውን አምላካዊ ጥያቄ አይቀይሩትም። መንገዳቸውን በጉቦ አሳክተው እግዚአብሔር መንገዴን አቀናልኝ የሚሉትንም እግዚአብሔር ያውቃቸዋል። እግዚአብሔር ዝም ቢል እኮ ሁሉን እያወቀ እንጂ ነገሩ ጠፍቶት ወይንም በድርጊታችን ተስማምቶ አይደለም። እኛ ግን አብሮን የተስማማና ነገራችንን ያጸደቀልን እየመሰለን እንሳሳታለን። ሰዎች የተለያየ ሁኔታ ውስጥ ሲገቡና ጭንቅ ወይንም ጉጉት ሲይዛቸው ይሰማናል፣ ያድነናል ለሚሉት አካል ስለት ይሳላሉ። እንዲህ ካላደረክልኝ ከሆነልኝ እኔም እንዲያደርግልሃለሁ ብለው ቃል ይገባሉ። በተለይ የፒያሳ አካባቢ ቀማኞች ለፈረሰኛው ጊዮርጊስ ነው የሚሳሉት ይባላል፣ ስርቆቱ እንዲሳካላቸው። ስለዚህ እነርሱ የተሳሉት ሌቦች ሰርተው ካገኙት ላይ ለጊዮርጊስ ድርሻውን ያካፍሉታል። የሚገርመው ግን ብዙዎቻችን እግዚአብሔርን የምናየው በዚህ መልኩ መሆኑ ነው። ሰርቀን ያካፈልነው ብንኖር ደስ ነው የሚለን የንስሐ ዕድል ወይንም ጊዜ ለመስጠት ዝም ስለሚለንና ፈጥኖ ስለማይቀጣን ስለ እርሱ ያለን መረዳትና ግምት በፍጹም የተበላሸ ሆኗል። ምንም አድርገን በምንም ሁኔታ እናገኘው እርሱን ካመሰገንነውና አስራታችንን ከሰጠን ዝም የምናሰኘው ይመስለናል። እግዚአብሔርም ሆነ ምድራዊ መንግሥት በሚቃወሙት ሕገወጥ ሥራ ላይ የተሰማሩ ክርስቲያኖች ቁጥር ማሻቀቡ ግርታ ይፈጥራል። ሰዎች ግን የእግዚአብሔርን ይሁንታና በረከት ያገኙ ዘንድ አስራት በመክፈል ገንዘባቸውን ለመቀደስ ከመሞከር ባዝነው አያውቁም። እርግጥ የቤተ ክርስቲያን መጋቢዎችና ሽማግሌዎችን በዚህ መንገድ ዝም ማሰኘት ተችሎ ይሆናል። እግዚአብሔር ግን እንዲህ ይላል፣ ሌባውን ባየ ጊዜ ከእርሱ ጋር ትሮጥ ነበረ፣ ዕድል ፈንታህንም ከአመንዝሮች ጋር አደረክ። ይህን አድርገህም ዝም አልሁህ፣ እኔ እንዳንተ እሆን ዘንድ ጠረጠርህ ይላል። መዝሙረ ዳዊት ምዕራፍ 50 ከቁጥር 18-21። እግዚአብሔር ዝም ሲለን ደግሞ እርሱ ራሱ የኛ ቢጤ ይመስለን ጀምሯል። እውነቱ ግን ከዚህ የተለየ ነው። መጽሐፍ ቅዱሳችን አቤቱ መንገድህ በመቅደስ ውስጥ ነው ይላል። እግዚአብሔር ያለበት ነገር ውጤቱ ግቡ ቅዱስ የሆነውን ያህል መንገዱም ቅዱስ ነው ማለት ነው። ቅዱስ ባልሆነና በረከሰ መንገድ የተገኘ ነገር እግዚአብሔር አደረገልኝ ማለት አይቻልም። ፈረንጆቹ the end justifies the mean ይላሉ። ዋናው ውጤቱ ነው እንደማለት ነው። የእግዚአብሔርን ነገር በተመለከተ ግን ትክክለኛው አባባል the means justifies the end የሚለው ነው።
የተደረገበት መንገድ ፍጻሜውን ይወስናልና ዋናው መንገዱ ወይንም ሂደቱ ነው ማለት ነው። ይህ ሐሰተኛ የእግዚአብሔር ምስክርነት አገልጋዮችም ላይ ይታያል። እስኪ የተለያዩ ሰባኪዎችን ተመልከቱ። ለስብከት በቆሙ ቁጥር እኔ ቀላል ሰው አልምሰላችሁ ማለት ስለሚያስደስታቸው በባለፈው አገልግሎታቸው በዚህና በዚያ ከተማ እግዚአብሔር ስንትና ስንት ተአምራት እንደሰራ፣ ባልጋ ቁራኛ በደዌ ዳኛ የተያዙ ስንት ሕመምተኞች እንደተፈወሱና ስንቶች በእስራት ነፃ እንደወጡ ይነግሯቸዋል። አጋንንትም ከከተማው ሙልጭ ብሎ እንደተባረረ፣ በዚያ ከተማ የአጋንንት ነፃ የሆነ የማይደፈር ክልል እንደተፈጠረ መስክረው እስቲ እልልታና ጭብጨባ ለጌታ በማለት ጉባኤውን ያደበላልቁታል። ያኔ አቧራው ይጨሳል። እነዚህ የተጠቀሱት ተአምራቶች በእውነት እንደተባለው ተፈጽመው ካልሆነ ግን ምስጋናውን እግዚአብሔር አይቀበለውም። በጩኸትም መሃል እግዚአብሔር የለም። ጭብጨባውም ከስቴዲየምና ከቲያትር ቤት ጭብጨባ ተለይቶ አይታይም። በአብዛኛው ግን ሼባ ተረተረ ባሉት ጉባኤ የተለመደ ሕመሞች እንኳን አልተፈወሱም። ሆኖም እነርሱ የሚያወሩት ሌላ ነገር ነው። ሐሰተኛ የእግዚአብሔር ምስክሮች ናቸው። ይህ መንፈሳዊ ጋዜጦችና መጽሔቶችንም እጅግ ይመለከታል። የአንዳንድ መጽሔቶች ምስክርነቶች ያለ መረጃ የሚወጡ ድርሰቶች ናቸው። የትኛውም ጸሐፊ ለሚጽፋቸው ታሪኮች ምንጭ መጥቀስ አለበት። ማረጋገጥ የፈለገ ሁሉ ከተጠቀሰው ምንጭ ጋር ማስተያየት ይችላል። በተለይ እጅግ አድናቂና ለማመን የሚያዳግቱ ተአምሮች የሚያስተላልፉ የትኛውም ህትመት በመረጃ ሊደገፍ ይገባል። አንዳንዶች ግን መረጃ ባይኖራቸውም ክርስቲያኑ ህብረተሰብ በውሸትም ቢሆን ጌታ እንዲያለ ተአምራት አደረገ የሚለው የትኛውም ሰው በየዋህነት ያለምንም ማስረጃ ለመቀበልና ለመታለል የተዘጋጀ በመሆኑ የተሳሳተ አካሄዳቸውን ገፍተውበታል። አንዳንዶች አንድም የማይፈይዱትን ሙታን ጻድቃንና ሰማዕት ናቸው በማለት ገድለ ማንትስ፣ ታምረ እገሌ የሚሉ ድርሳናትን ይጽፉላቸዋል። ሰዎችም እነዚህን በማንበብ በሕይወት ለሌሊት ሰዎች ይሰግዱላቸዋል፣ ይዘክሩላቸውማል። እግዚአብሔር ግን እንደ ክርስቶስ ሰምራና እንደ ጊዮርጊስ ልቦለድ ገድልና ታምራት ሰዎች እንዲጽፉለት የሚፈልግ አምላክ አይደለም። የገዛ ክንዱ መድኃኒት የሚያደርግለት ብቻውን ታምራት የሚሠራ ክንደ ብርቱ ጌታ ሆኖ ሳለ መስራት የማይችል ይመስል ያላደረገውን ታምር ከየትም እየሰበሰቡ አይነግሩለትም። የእግዚአብሔርን ጨው የሚበላና የእግዚአብሔርን አየር የሚተነፍስ ሁሉ ሊገደው ይገባል። ወይንስ እግዚአብሔር እርዱኝ ረዳችኋለሁ ብሎአልና የሚለውን መጽሐፍ ባልቴት ጥቅስ የእግዚአብሔር ቃል መስሎን ይሆን? እንደ ክርስቲያን ነገራችን ሁሉ እውነት መሆን አለበት። ጌታ ኢየሱስ በጲላጦስ ፊት በቀረበ ጊዜ እኔ ስለ እውነት ልመሰክር፣ ስለዚህ ተወልጃለሁ፣ ስለዚህም ወደ ዓለም መጥቻለሁ፣ ከእውነት የሆነውን ድምፄ ይሰማል አለው። የእኛም ጥሪ ይሄው ነው፣ ስለ እውነት መመስከር። እውነት የትም ቦታ ብትሆን ባለቤቷ እግዚአብሔር ነው ብዬ አምናለሁ። ምናልባት ከእኛ አጥር ክልል ውጭ ባሉ ቦታዎች በማንደግፋቸው በምንቃወማቸውም ጭምር ማኅበር መሃል እውነት ብትገኝም የዚያች እውነት ባለቤት እግዚአብሔር እንጂ ማንም አይደለም። ስለዚህ እውነት በመቆም ሐሰትን መቃወም የአንዳንዶች ክርስቲያን ጥሪ ነው። መጽሐፍ ቅዱስ እውነትን ግዛት እንጂ አትሽጣት ይለናል። ምሳሌ ምዕራፍ 23 ቁጥር 23። እውነትን መግዛትም ሆነ መሸጥ ይቻላል። እውነትን ለመግዛት ግን ዋጋ መክፈል ግድ ነው። ስንሸጣት ደግሞ እንጠቀማለን። እውነትን ፍለጋ በቆፈርነው ምድር እህል ዘራንበት በልተን እንድናድር እንዳለው ነው የአገሬው ገጣሚ። አንዱ አገልጋይ ችግር ላይ በነበረበት ጊዜ ሲርበው ውሃ ቀድቶ ጸልዮበት ይጠጣ እንደነበረ ተናገረ። ይህንን ሲጠጣ ክትፎ እየበላ ያህል ይቆጠራል።
አንዱ መጽሔት ምን ብሎ በሽፋን ላይ እንዳወጣው ማወቅ ትፈልጋላችሁ? ውሃውን ወደ ክትፎ የለወጠ አገልጋይ አድርጎ አቅርቦታል። ወዴት! እኔም አንዳንዴ የውሃ ጥም አንገብግቦኝ የማገኘውን ቀዝቃዛ ውሃ ጌታ ሆይ አመስግኜ ጭልጥ ሳደርግ ወይን ጠጅ የጠጣ ያህል ልቤን ደስ ይለዋል። ስለዚህ ነገር አንዱ መጽሔት ላይ ቃለ መጠይቅ ከተደረገልኝ ውሃውን ወደ ወይን ጠጅ የለወጠ ጀግና ተብዬ ጌታ ኢየሱስ አጠገብ ጉብ ልል ነው ማለት ነው። አጀብ ነው። ግነት ሌላኛው ልብ ሳይባል የማይታለፍ ጉዳይ ነው። በተለይ መድረክና ህትመት አካባቢ ያሉ ወገኖች በዚህ ይከሰሳሉ። ወይኔ ማዬ ባቡሩ የሚያህል መኪና በዚህ በኩል አለፈ ብሎ ልጅ ለእናቱ ይናገራል። እናትየውም ደግሞ አንተ ልጅ ይህንን ማጋነንህን ተወኝ ብዬ 1,000,000 ጊዜ አልነገርኩም ብላ ተቆጣቸው አሉ። ከማጋነን ነፃ የሆነን ሰው ማግኘት እንዲህ ሊያስቸግር ይችላል። አብዛኞቻችን ተጠምደንበታልና። ግነት የውሸት አንድ ገጽታ የሚሆንበት ጊዜ ብዙ ነው። አንድ ሰው ተፈውሶ 10 ሰው እንደተፈወሰ መመስከር ወይንም 10 ሰዎች ጌታን ለመከተል ሲወስኑ 100 አድርጎ መናገር ልዩነቱ የዜሮ ቢሆንም ውሸት ነው። በአንድ ኮንፈረንስ ላይ ጥቂት ሰዎች ጌታን ለመከተል ሲወስኑ ከተማዋ ሙሉ በሙሉ ለጌታ እጅ ሰጠች፣ ተማረከች ብለው ያትማሉ። ታይም ኤንድ ኒውስዊክ በመሳሰሉት የፈረንጅ መጽሔቶች ላይ የወጡ የመካከለኛውና የሩቅ ምስራቅ ሰዎች ምስል በመጠቀም ከክርስቶስ ተቃዋሚነት ወደ ክርስቶስ ተከታይነት እንደተለወጡ ተደርጎ ድርሰት የሚወጣው መጽሔት አውቃለሁ። አዘጋጁ ብዙ ተቃውሞ ቢቀርብባቸውም ካፈርኩ አይመልሰኝ ያሉ ይመስል የንግድ ዘይቤያቸውን ማስተካከል አልፈለጉም። እዚህ ላይ የሚሰደበው የአምላካችን ስም በመሆኑ ሁላችንም ኃላፊነት አለብን። አንባቢዎችም ቢሆኑ አትንኩብን በማለት በጭፍን ቲፎዞነት ከመፎካከር ግለሰቡን ከዚህ ስህተት ለማውጣት እጃቸውን ቢዘረጉ ለእግዚአብሔር መቅናታቸውን በተግባር ባረጋገጡ ነበር። ስለዚህ ከጨለማ ሥራ ጋር አትተባበሩ፣ ይልቁን ግለጡት እንጂ የሚለውን ቃል እንዲያነቡት በትሕትና እመክራለሁ። ኤፌሶን ምዕራፍ 5 ከቁጥር 11። ሰዎች እነዚህን ምስክርነቶች አንብበው ወደ ጌታ የመጡ በመሆኑ ውሸትስ ቢሆን ምን ክፋት አለው የሚል ጥያቄ ተነስቶ ነበር። ሰዎች በእውነት ቃል ተወልደው ወደ እግዚአብሔር መንግሥት ይጨመሩ ዘንድ የውሸት ምስክርነት መጠቀም የሚያስቅ ብቻም ሳይሆን የሚያሳፍርም ነው። ገጣሚው ጸሐፊ ተውኔት ጌትነት እንዳየው የሚቻለውን አንድ ነገር በሚል ርዕስ ያቀረበውን ምርጥ ግጥም ይህንን በደንብ የሚገልጸው ይመስለኛል። እውነት ቤት ስትሰራ ውሸት ላግዝ ካለች፣ ጭቃ ካራገጠች፣ ሚስማር ካቀበለች፣ ቤቱም አልተሰራ እውነትም አልኖረች። ውጤቱ የተቀደሰ እንዲሆን መንገዱም የተቀደሰ ሊሆን ያስፈልጋል። ማስታረቅ በጎ ክርስቲያናዊ ተግባር ነው። ዋሽቶ ማስታረቅ ግን እኔ የማነባው መጽሐፍ ቅዱስ አይደግፈውም። ማስታረቅ መልካም ቢሆንም ውሸት ግን የረከሰ ነው። እንግሊዞች ሮቢን ሆድ ስለሚባለው አስገራሚ ወንበዴ አፈ ታሪክ አላቸው። ሽፍታው ሮቢን ሆድ ባለጠጋዎችን ይዘርፍና የዘረፈውን ለድሆች ያካፍል ነበር። ልክ እንደርሱ እየዘረፉ ለእግዚአብሔርና ለተቸገሩ ሰዎች ለመስጠት የሚዳክሩ መንፈሳዊ ሮቢን ሆዶች አጋጥሞኝ ያውቃሉ። ድሃን መርዳት የተቀደሰ ተግባር ቢሆንም ዝርፊያ ግን ኃጢአት ነው። የተቀደሰውን ከረከሰው ጋር አዛምዶ ቅዱስ ኃጢአት ማበጀት ግን አይቻልም። እውነት ካልሆነ ወንጌል ሊሆን አይችልምና። የሐሰት አባት ደግሞ ዲያብሎስ እንደሆነ ጌታ ኢየሱስ ነግሮናል። በዮሐንስ ወንጌል ምዕራፍ 8 ቁጥር 44። ጥቂቶችን ሁልጊዜ ማታለል ይቻል ይሆናል። ሁሉንም ሰው ለጥቂት ጊዜ ማታለልም ይቻላል። ሁሉንም ሁልጊዜ ማታለል ግን በፍጹም አይቻልም ያለው አብርሃም ሊንከን ነበር አይደል?
የተወደዳችሁ ቻናሌ ቤተሰቦች ይህንን አስተማሪና አዝናኝ ትረካ ለብዙዎች እንዲደርስ ላይክና ሼር እንድታደርጉ ያበረታታው። ለዚህ ቻናል ደግሞ አዲስ የሆናችሁ በቀጣይ ጊዜ የምንለቃቸው እንዲደርሷችሁ ሰብስክራይብ እንድታደርጉ አበረታታችኋለሁ። አመሰግናለሁ።